ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሰኔ 2 2018 ዓ.ም በዛሬው መረጃ ሰዓታችን ትናንት ሰኞ በጋምቤላ ከተማ በከባድ መሳሪያ የታገዘው ግጭትን በተመለከተ፣ ትናንት በሸረሪና ስለተፈጸመው ሁለተኛው የድሮን ጥቃት፣ ሃይባ ያጡና የዜጎችን ሕይወት በአደባባይ የሚነጥቁ ሐሰተኛ ነቢያትን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። በጋምቤላ ከተማ የክልሉ ፕሬዝዳንት ቤተ መንግስት አቅራቢያ ትናንት ምሽት የተሰማው ከፍተኛ የተኩስ ልውውጥ በጦርነትና በግጭት ድካም ውስጥ በሚገኘው የኢትዮጵያ ሕዝብ ላይ ሌላ ጭንቀት ጥሎ አልፏል። ከምሽቱ 12 ሰዓት ከ20 ጀምሮ ለረጅም ደቂቃዎች በከባድ መሳሪያ ጭምር የታገዘ የተኩስ ድምጽ ሲሰማ የነበረ ሲሆን ክስተቱ በከተማዋ ነዋሪዎች ዘንድ ከፍተኛ ድንጋጤን ፈጥሯል። የጋምቤላ ክልላዊ መንግስት ባወጣው መግለጫ መሰረት የዚህ ግጭት መነሻ በአንድ የፌዴራል ፖሊስ አባል የተነሳ አለመግባባት እንደሆነ ተገልጿል። ክስተቱ ከተቀሰቀሰ በኋላ የክልሉና የፌዴራል የጸጥታ አካላት በቅንጅት በመንቀሳቀስ ሁኔታው ወደ ከፋ ደረጃ እንዳይሸጋገር ጥረት ማድረጋቸውን መንግስት አስታውቋል። የክልሉ ፕሬዝዳንት ወይዘሮ አለሚቱ ኡሞድ ስለ ሁኔታው ተጠይቀው ተኩስ እንደነበረ አረጋግጠው ነገር ግን ስለደረሰው ጉዳት ዝርዝር መረጃ ገና እንዳልደረሳቸው ገልጸዋል። የክልሉ የኮሚኒኬሽን ቢሮ ኃላፊ አቶ ኡጁሉ ጊሎ በበኩላቸው በአሁኑ ወቅት በአካባቢው መረጋጋት መፈጠሩንና የጸጥታ ሁኔታው በቁጥጥር ስር መዋሉን አስረድተዋል። ይህ በጋምቤላ የታየው ክስተት ምንም እንኳን መንግስት በአንድ ግለሰብ የተነሳ እንደሆነ ቢገልጽም ላለፉት ዓመታት በጦርነትና በውስጥ ግጭት ለደቀቀው የኢትዮጵያ ሕዝብ ትልቅ ትርጉም አለው። በአገሪቱ የተለያዩ አካባቢዎች በወንድማማቾች መካከል የሚደረጉ ግጭቶች የዜጎችን ሕይወትና ንብረት መብላታቸውን ቀጥለዋል። አንድ ተራ ዜጋ ዛሬ በኢትዮጵያ የሚጠይቀው ጥያቄ እስከ መቼ የሚል ነው። በአንድ የጸጥታ አካል አባልና በሌሎች መካከል በሚፈጠር አለመግባባት በከባድ መሳሪያ ወደ ታገዘ የተኩስ ልውውጥ የሚሸጋገረው ለምንድን ነው? በጦርነትና በግጭት ምክንያት የኑሮ ውድነት ጣሪያ በነካበት፣ ማህበራዊ ትስስራችን በላላበት፣ የሰው ልጅ ሕይወት ዋጋ በረከሰበት በዚህ ወቅት እንዲህ ያሉ ክስተቶች የህዝብን የስነ ልቡና ስብራት ያባብሱታል። ጦርነትና ግጭት ለፖለቲከኞች የስልጣን ማስጠበቂያ ወይንም የኃይል መለኪያ ሊሆን ይችላል። ለተራው ህዝብ ግን የልጅ መጥፋት፣ የቤት መፍረስ፣ የዕለት ጉርስ ማጣት ነው። በወንድማማቾች መካከል የሚፈሰው ደም ትርፉ ጸጸት ብቻ ነው። የጋምቤላ ክልል መንግስት ህዝቡ ባልተረጋገጠ ወሬ ሳይደናገጥ ወደ መደበኛ ስራው እንዲመለስ ጥሪ አቅርቧል። ይሁን እንጂ የህዝብ መረጋጋት የሚመጣው በመግለጫ ብቻ ሳይሆን በመንግስት የጸጥታ መዋቅር ውስጥ የሚታዩ የስነ ምግባርና የቅንጅት ክፍተቶችን በመድፈር ጭምር ነው። አንድ የጸጥታ አካል በከተማ መሃል በፕሬዝዳንት ቤተ መንግስት አቅራቢያ እንዲህ ያለ ድንገተኛ ተኩስ ሊከፍት የሚችልበት ሁኔታ በዜጎች ዘንድ ጥበቃ ሊያደርግልኝ የሚገባው አካል ራሱ ስጋት ሆኖብኛል የሚል ጥያቄን አጭሯል። ኢትዮጵያ በአሁኑ ወቅት ካለችበት ውስብስብ ወቅታዊ ሁኔታ አንጻር እያንዳንዱ ጥይት የሚተኮሰው በጠላት ላይ ሳይሆን በገዛ ወንድም ላይ መሆኑ የሀገሪቱን የወደፊት ተስፋ ያጨልመዋል። በጋምቤላ ትናንት የተከሰተው ክስተት በቁጥጥር ስር መዋሉ መልካም ዜና ቢሆንም የችግሩ መሰረታዊ መንስኤዎችና በጸጥታ መዋቅር ውስጥ ያሉ ግጭቶች በዘላቂነት ሊፈቱ ይገባል። የኢትዮጵያ ሕዝብ ከጦርነት ይልቅ ሰላምን፣ ከጥይት ድምጽ ይልቅ የልማትን ዜና የሚናፍቅበት ጊዜ ላይ ይገኛል። መንግስት እንዲህ ያሉ ክስተቶችን በአንድ አባል ምክንያት የተፈጠረ በማለት ብቻ ከማለፍ ይልቅ የዜጎችን ደህንነት በአስተማማኝ ሁኔታ ላይ በማረጋገጥና በወንድማማቾች መካከል የሚደረጉ ግጭቶችን በውይይትና በህግ የበላይነት ለመተካት በትጋት ሊሰራ ይገባል። ዛሬ ላይ የጋምቤላ ከተማ ተረጋግታ ሊሆን ይችላል። ነገር ግን በህዝቡ ልብ ውስጥ ያለው የስጋት እሳት ሊጠፋ የሚችለው የጠመንጃ ኃይል በህግና በስርዓት ሲተካ ብቻ ነው። በሀገራችን የተለያዩ አካባቢዎች የሚቀሰቀሱ ግጭቶችና ጦርነቶች የሚያስከትሉት ጉስቁልናዎች ሰላማዊውን ዜጋ መራር ዋጋ ማስከፈላቸውን በቀጠሉበት በዚህ ወቅት በሰሜኑ የሀገራችን ክፍልና በሱዳን ድንበር አካባቢ አዳዲስ ወታደራዊ ውጥረቶች ማገርሸታቸው ተሰምቷል። እኛ የሀገሪቱ ተራ ዜጎች በከፍተኛ የኑሮ ውድነት፣ በየዕለቱ በሚንረው የሸቀጦች ዋጋ፣ በከባድ የስነ ልቦና ስብራትና በወጣቶቻችን መርገፍ ይህንን ትርጉም የለሽ የወንድማማቾች ጦርነት ዋጋ በምሬትና በከፍተኛ መስዋዕትነት እየከፈልን ባለንበት በዚህ አስቸጋሪ ወቅት ዳግም ሌላ የደም መፋሰስ አደጋ መጋረጡ እጅግ ልብ ሰባሪና አሳሳቢ ክስተት ሆኗል። ትናንት ሰኞ በሱዳን ድንበር አቅራቢያ በምትገኘው ሸረሪና በተባለች ስፍራ የተፈጸመው የድሮን ጥቃት የዚህን አዲስ ውጥረት ማሳያ ሆኖ ተመዝግቧል። እንደደረሱን መረጃዎች ከሆነ በትናንትናው ዕለት የትግራይ አርሚ 13ኛ ኮር በኤርትራ በኩል አድርገው በእግር በመጓዝ ወደ ሱዳን ለመሻገር ሸረሪና ደርሰው ነበረ። ከዚህ በተጨማሪ 2 ኦራል እና 5 ኤፌሳ
ስታር የተባሉ የጦር መሳሪያና የተለያዩ ወታደራዊ ሎጂስቲክሶችን የጫኑ መኪኖች ወደ ስፍራው አቅንተው እንደነበረም ታውቋል። በሱዳን የሚገኙ የአርሚ 7 ጦር አዛዥ እነዚህን ታጣቂዎች ለመቀበል ለሰኔ 1 2018 ቀጠሮ ይዘው የነበረ ቢሆንም ትናንት ሰኞ ከቀኑ 5 ሰዓት ከ45 ደቂቃ ላይ የኢትዮጵያ አየር ኃይል በወሰደው ድንገተኛ የድሮን ጥቃት ይህንን ወታደራዊ እንቅስቃሴ ለመግታት መገደዱ ተገልጿል። ይህ በእንዲህ እንዳለ በተመሳሳይ ሁኔታ ባለፈው ቅዳሜ በሽራሮ አቅራቢያ የህወሓት ታጣቂዎች በርካታ የሰው ኃይልና የጦር መሳሪያ በመጫን ወደ ሱዳን ለመግባት ሲሞክሩ የፌዴራል መንግስቱ በወሰደው ድንገተኛ የድሮን ጥቃት የታጣቂዎቹ እንቅስቃሴ መገታቱ ይታወሳል። እነዚህ ተከታታይ ክስተቶች የሚያሳዩት እኛ የኢትዮጵያ ህዝቦች ከአሰቃቂና ተስፋ አስቆራጭ የሰሜኑ ጦርነት ማግስት ገና ሳናገግም አሁንም በድንበር አካባቢዎች ሌላ የጦርነት ነጋሪት እየተጎሰመ መሆኑን ነው። ይህ አይነቱ ወታደራዊ ፍጥጫ የሚያስከትለው መዘዝ እንደተለመደው ሁሉ ተመልሶ የሚያርፈው በድሃው ማህበረሰብ ጫንቃ ላይ ሲሆን በጥራጥሬና በዱቄት ዋጋ መናር፣ በነዳጅ እጥረት እንዲሁም በንጹሃን ዜጎች መፈናቀል ይገለጻል። ይህ ትርጉም የለሽ የጎራ ግጭት በዘላቂነት ለማስቆም የተደረጉ ጥረቶች ሁሉ አሁንም ድረስ ፍሬ አለማፍራታቸው እጅግ ያሳዝናል። የጦርነቱ ጥላ በድንበር አካባቢዎች ብቻ የተወሰነም አይደለም። በትግራይ ክልል ውስጥ የሚኖሩ ወንድምና እህቶቻችን የዚህ አስገዳጅ ወታደራዊ እንቅስቃሴ ቀጥተኛ ሰለባ እየሆኑ ይገኛሉ። አሁን ላይ በትግራይ ክልል ሰፊ ወታደራዊ አፈሳና ምልመላ እየተካሄደ መሆኑን የሚጠቁሙ ሪፖርቶች በስፋት እየወጡ ነው። ይበልጥ አሳሳቢውና ማህበረሰቡን ስጋት ላይ የጣለው ነገር በክልሉ የወጣው አዲስ አስገዳጅ ህግ ነው። እድሜና አካላዊ ብቃታቸው የፈቀደላቸው ወደ ትግራይ ሰራዊት ለመቀላቀል ወይንም በግንባር ለመሰለፍ እምቢተኛ ሆኖ የተገኘ ማንኛውም የትግራይ ተወላጅ ከ10 ሺህ እስከ 50 ሺህ ብር የሚደርስ ከፍተኛ የገንዘብ መቀጮ እንደሚቀጣ ታውቋል። ይህ አሰራር በጦርነት የደቀቀው ማህበረሰብን ይበልጥ የሚያስጨንቅ ከመሆኑም በላይ ሰላም ፈላጊ የሆኑ ወጣቶችን ያለ ፍላጎታቸው ወደ ጦርነት አውድማ የሚገፋ የጭካኔ በትር ሆኗል። እኛ ኢትዮጵያውያን ለዚህ ትርጉም ለሌለውና ወንድም ከወንድሙ ጋር ለሚያጋጨው አውዳሚ ጦርነት የምንከፍለው መራር ዋጋ መቼ ነው የሚያበቃው? መሪዎችና የታጠቁ ኃይሎች በፖለቲካዊ ፍላጎቶቻቸውና በስልጣን ሽኩቻዎች ምክንያት ህዝብን ማገዶ ሲያደርጉ፣ ተራው ዜጋ ግን ህይወቱን ንብረቱንና የወደፊት የሀገሩን ተስፋ እያጣ ነው። በሸረሪናም ይሁን በሽራሮ የሚፈሰው ደም፣ በትግራይም ይሁን በሌላው የሀገሪቱ ክፍል የሚጣለው የገንዘብ ቅጣትና የሚካሄደው አስገዳጅ ምልመላ የመጨረሻው ተጎጂ ሀገርና ህዝብ መሆናቸው በግልጽ ይታወቃል። ይህንን የእልህና የጥፋት መንገድ በአስቸኳይ በማቆም ወደ እውነተኛ የሰላም ውይይት መመለስና የዜጎችን ሰላማዊ ኑሮ ማረጋገጥ የሁሉም ወገን ቀዳሚ ተግባር ሊሆን ይገባል። ያለበለዚያ ግን አሁንም የምንቀጥለው ወጣቶቻችንን መቅበርና የሀገራችንን ውድመት ማፋጠን ብቻ ይሆናል። በሀገራችን ኢትዮጵያ በሃይማኖታዊ ስም የሚነግዱ የየዋሃንን ስነ ልቦና በመጠምዘዝ ህይወትንና ንብረትን የሚቀጥፉ ህገወጥ ግለሰቦች ድርጊት ከቀን ወደ ቀን አሳሳቢና የሞት አዋጅ እየሆነ መጥቷል። እኛም እንደ አንድ ኢትዮጵያዊ በእነዚህ ፈዋሽነን ባዮች ከንቱ ድራማና በማጭበርበር ስራ ከፍተኛ ማህበራዊና ኢኮኖሚያዊ ዋጋ እየከፈልን ያለን ወገኖቻችንን እያየን ዝምታን መምረጥ አልቻልንም። ዛሬ የምናነሳው ጉዳይ በፈውስ ስም ስለሚካሄዱ አስደንጋጭ የዜጎች ህልፈትና ተጠያቂነት ስለማያውቃቸው ግለሰቦች ድርጊት ነው። የዚህ አሳዛኝ ታሪክ ቀዳሚ ሰለባ በትውልዱ የምዕራብ ወለጋ የቂልሹ ካራ ተወላጅ የሆነው በዩናይትድ ስቴትስ ይኖር የነበረ ወጣት ዋቅጅራ ነው። ይህ ተስፈኛ ወጣት ለሰርግ ስነ ስርዓት ወደ ውድ ሀገሩ በመጣበት ወቅት ነበረ ድንገተኛ የጤና እክል የገጠመው። በሐኪሞች በተደረገለት የህክምና ምርመራ የልብ ድካም እንዳለበትና አስቸኳይ ቀዶ ጥገና እንደሚያስፈልገው በባለሙያዎች ቦርድ ይወሰንለታል። ነገር ግን የፕሮቴስታንት እምነት ተከታይ የሆነችው ፍቅረኛው ሳይንሳዊ የህክምና መንገድን ትቶ ፓስተር መሰረት ታዬ ወደሚባል ግለሰብ እንዲሄድና ጸሎት እንዲደረግለት ምክር ትሰጠዋለች። ወጣቱም በፍቅረኛው ምክር ተመርቶ ወደዚህ ግለሰብ ሲያመራ የደረሰበት ግን ፈውስ ሳይሆን ሞት ነበረ። ፓስተሩ በመጀመሪያ ያደረገው ነገር ቢኖር ለወጣቱ ህይወት መደገፊያ ተገጥሞለት የነበረውን የኦክሲጅን ገመድ ማስወገድ ነበረ። አዲስ ልብ ሰጥቼሃለሁ፣ አሁን ሙሉ በሙሉ ተፈውሰሃል በሚል የሐሰት ተስፋ በመስጠት ህክምናውን እንዲያቋርጥ አደረገው። ወጣቱ ዋቅጅራ የህክምና ባለሙያዎች ጥብቅ ማሳሰቢያን ቸል በማለት የነብዩን ቃል አምኖ ወደ ቤቱ ቢያመራም በሚያሳዝን ሁኔታ ወደ ማረፊያ ክፍሉ እንደገባ ህይወቱ ወዲያውኑ አልፎ ተገኝቷል። ከአሜሪካ ሀገር ለደስታና ለሰርግ መጥቶ በሐሰተኛ ነቢያት ሴራ ህይወቱን ያጣው የዚህ ወጣት ታሪክ የብዙዎችን ልብ የሰበረ ክስተት ሆኖ አልፏል። ይህ አሳዛኝ ድርጊት በዚህ ብቻ አያበቃም። ሌላኛው ሰለባ ደግሞ የደም ካንሰር ህመምተኛ የነበረው ወጣት ነው። የህክምና ቦርድ ተሰብስቦ ወጣቱ ወደ ውጭ ሀገር ሄዶ አስቸኳይ ህክምና እንዲያገኝ በወሰነለት መሰረት የጉዞ ሂደቱን እየተከታተለ ነበረ።
ሆኖም ግን የበረራ ቀን እስኪደርስ ድረስ ከሻሸመኔ በመነሳት ሐዋርያው መሰረት ታዬ ወደሚገኝበት ቦታ ያመራል። ይህ ራሱን ሐዋርያ ብሎ የሰየመው ግለሰብ ወጣቱን ከደም ካንሰር በሽታ ሙሉ በሙሉ ድነሃል በማለት ወደ ህንድ ሀገር ሊያደርግ የነበረውን የሕክምና ጉዞ እንዲያዘገይ ያደርገዋል። ጊዜው እየነጎደ ሲሄድ ግን የህመሙ ስቃይ እየበረታበት ይመጣል። በመጨረሻም ከአባቱ ጋር በመሆን ወደ ህንድ ሀገር ቢጓዝም በሐሰተኛው ነብይ ምክንያት ወሳኙን የሕክምና ጊዜ በመባከኑ ህይወቱ ሊተርፍ አልቻለም። እነዚህ ወጣቶች በአንድ ግለሰብ ሐሰተኛ ስብከት ምክንያት ውድ ህይወታቸውን ያጡ ንጹሃን ዜጎች ናቸው። ከሁሉም በላይ የሚያስደነግጠው ግን የዚህ ግለሰብ የፓስተር መሰረት ታዬ ምላሽ ነው። ድርጊቱ ይፋ ሆኖ ወጣቱ ዋቅጅራ ፍቃዱ ማረፉ በተነገረበት ወቅት ይህ ራሱን ሐዋርያ ነኝ የሚለው ግለሰብ ያሳየው ግዴለሽነት እጅግ ልብ ሰባሪ ነበር። በይፋዊ ንግግሩ መሰረት ሰው ሞተ ትላላችሁ፣ እኔ ግን ግድ የለኝም ልታቆሙኝ አትችሉም በማለት በዜጎች ህይወት ላይ እያፌዘ መሆኑን አሳይቷል። ይህ ንግግር የህሙማንን ስነ ልቦና በመጠምዘዝ ምንም አይነት ሳይንሳዊና መለኮታዊ ፈውስ ሳይደረግላቸው ተፈውሳችኋል፣ የምትተነፍስበትን ኦክሲጅን አውጣ፣ ወደ ውጭ ሀገር መሄድህን አቁም እያሉ በሰው ነፍስ ላይ ቁማር የሚጫወቱ ፓስተሮች የደረሱበትን የንቀት ጥግ ያሳያል። እኛ እንደ ማህበረሰብ በእነዚህ ግለሰቦች ከንቱ ድርጊት እጅግ ከፍተኛ ዋጋ እየከፈልን እንገኛለን። የዜጎች ህይወት ያለምንም ከልካይና ሃይባይ በግልጽ በአደባባይ ሲቀጠፍ የህክምና ባለሙያዎች ለዓመታት ለፍተው ያከማቹትን የሳይንስ ዕውቀት እነዚህ ግለሰቦች በአንድ ቃል ሲያፈርሱት ዝም ብሎ ማየት እጅግ ያማል። ጥቂት የማይባሉ ወገኖቻችን እድሜ ልካቸውን የለፉበትና ያፈሩትን ንብረት ለበረከትና ለፈውስ በሚል ሰበብ በእነዚህ አታላዮች እየተቀሙ ሀብታቸውን ጭምር አጥተው ለከፋ ድህነትና ለሞት እየተዳረጉ ነው። ይህ ማጭበርበር እና የስነ ልቦና ጥቃት በሀገሪቱ የጤና ስርዓትና በማህበራዊ እሴቶቻችን ላይ እያደረሰ ያለው ቀውስ በቀላሉ የሚታይ አይደለም። እዚህ ላይ ትልቁና መሰረታዊ ጥያቄ የሚነሳው ወደ መንግስት አካላት ነው። የሚመለከታቸው የመንግስት አካላት ዜጎች ከነዚህ ፈዋሽ ሐዋርያንን ነብይንን እያሉ ህዝብን ከሚያጭበረብሩና ህይወትን ከሚያጠፉ ግለሰቦች መጠበቅ ያልቻሉት ለምንድን ነው? በህግ የበላይነት ስም የሚምለው አካል ንጹሃን እድሜ ልካቸውን ያፈሩትን ሀብት ሲቀሙና ከዚህም አልፎ ተርፎ ውድ ህይወታቸውን ሲነጠቁ እያየ እንዴትስ ማስቆም አቃተው? ይህ ጉዳይ የሃይማኖት ነጻነት ሳይሆን ግልጽ ወንጀልና የዜጎች ህይወት ላይ የሚደረግ የግድያ ወንጀል ነው። የኢትዮጵያ ህዝብ ከዚህ በላይ ዋጋ ሊከፍል አይገባም። መንግስት አስቸኳይና የማያወላዳ እርምጃ ወስዶ እነዚህን ህገወጥ አካላት በህግ ፊት ሊያቆማቸው ይገባል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።